አብሬሽ መኖር አልችልም በማለት እንግዲህ ሩታን ዛሬም ደግሞ ልቧን ሰብሯታል ማለት ነው። እንግዲህ ያለበት ልቡ የተለየ ቦታ ነው ማለት ነው። አስባችሁታል? ስለዚህ ሩታ ቀስ ብለሽ ወደ ነበርሽበት ቦታ መመለስ አለብሽ። በቃ ራሽን ማስከበር አለብሽ ከእንግዲህ በኋላ። ደገመው አብርሃም ታደሰ እኔ አለባብሰሽ ልትኖሪ ሳይሆን ልኖር ሳይሆን ትክክለኛውን እውነታውን መናገር አለብሽ። እኔ የፈለኩት የተሰራውን ስራ አንቺ አለሽበት ወይስ የለሽበትም ብሎ ትናንትና በጠየቃት መሰረት የለሁበትም እኔ ነጭነጩን እነግርሃለሁ እኛ የለንበትም ብሎ ኤፊም ስለተናገረ ወላኪን አብርሃም ዛሬ አቤላ ባመጣው ድምጽና ባመጣው መዘዝ ዛሬም ደግሞ አብርሃም ይቅርታዋን አልቀበልም አለ። ለልጃችን ስንል ብላ ጎንበስ ብላ ደፋ ብላ ከጢሟ እየለመነችው የሴት ልጅ እኮ ኢትዮጵያዎች እኮ ወላሂ በጣም የሚያናድድ ኢትዮጵያዎች ክብር ቢኖራችሁ ማለት ነው ክብር እንደሌሎች ሀገር ክብር ቢኖራችሁ የህፃን ልጅ ይዛ ደፋ ብላ ከጉልበቱ ለባሏ ይቅርታ አድርግልኝ ስትል እኮ ይቅርታሽን አልቀበልም ተነሽ እኔ ካንቺ ጋር አብሬ መኖር እንኳን መኖር አብሬ ማደር አንድ ቀን አብሬ መጠጋት አልፈልግም አለባብሰሽ ስለሆነ ወይም ደግሞ ያጠፋሽውን ጥፋት ይቅርታ ልጠይቂ ነው መስሎኝ ነው እንጂ እኔ አልፈልግሽም በማለት እንግዲህ ዛሬ አብርሃም ታደሰ ተናግሯል ማለት ነው። ከዚህ የተረፈ ሩታ ምንም ማድረግ አትችይም። እውነቴን ነው የምላችሁ። ኋላስ ለሄረሜላ እየተሳካላት ነው። አብርሃም እውነትም ይሁን ውሸትም ይሁን ይሄን አጣማሮ ይዞ መጥቷልኝ። ሲቀጥል ደግሞ ቢዚ ራሷ እንኳን ደስ አለሽ አንቺ መጀመሪያ ላይ እየተሳደብሽና እየጠመዘሽ ወሰድሽው ወንድምሽን ለልጁ እንኳን ሳታዝኝ እናትና ልጅ አባትና ልጅ የምትለያይ አሁን ዛሬ ራሽን ይዘሽ ምን አስቆመሽ እንዴ? ራሷን ይዛ ዛሬ ህመቆም ከሩታ ጎን ሆና ልጅ ከናሳድግ ወንድሜ ከሌላ እጅ የሚያድገው ብላ ማለት ነው የነበረባትና አብርሃም እንግዲህ የመጀመሪያ ልቤ ተሰብሯል፣ ሰድባኛለች፣ አሁንም አልረሳውም፣ እኔ ካንቺ ፍቅር አላየውም፣ ሩታ እንደ መጀመሪያው ፍቅራችን ሆነን ብንኖር ደስ ይለኛል፣ ያለፈው አልፏል፣ አዲስ ህይወት እንጀምር፣ አዲስ ፍቅር እንጀምር፣ ብዙውን ነገር ብቻችን አሳልፈናል፣ በአንድ ዶርም በአንድ ቤት ጠፍታችሁ ስንት የተሰራውን ሩታ ስታሳስበው አብርሃም ግን ያን ጊዜ ሊያሳልፍ አልቻለም። አያችሁ አይደል ወንድ አብርሃም ታደሰ ያን ሊያሳልፍ አልቻለም። አሁን ምንድን እያደረግሽ ነው? እነ ሄረሜላ ምን የተናገሩት አቤላ የተናገረው ድምጽ እውነት ነው እያለ እንግዲህ ከጭንቅላቱ ላይ እየተብላላ አብርሃም ታደሰ ሩታን ጥሏል፣ ሄረሜላን አንስቷል ማለት ነው። እንግዲህ በእውነት አዝነናል። እንግዲህ ውዶቼ ሸር ላይክ እያደረጉ ቤተሰብ ይሁኑ። ከዚህ ቪዲዮ ምን ተማራችሁ? ምንም የሚያስተምር ነገር የሌለውም። ከዝሙት መሄድ ምንም አያስተምር። እውነት ለመናገር የ80 ሚስት ልጄ እያለቀሰ ነው፣ ልጄ አባቴን እያለ ነው፣ አፉን ፈቷል፣ እባክህ አብረህ ኑር እያለች እየተናገረች ድፊት ብላ እየለመነችው ልመናዋንና ይቅርታዋን ባለመቀበሉ እውነት ለመናገር አብርሃም በጣም አዝነናል። ለምን እንደዚህ እንዳደረገም በእውነት እጃችን እየወጣ ነው ውዶቼ። ከዚህስ ምን ተማራችሁ? ምን ትላላችሁ? እንግዲህ ያለፈ ክረምት ቤት አይሰራም። ሩታ ምንድነው ያለች? እዚህ ነገር የለሁበትም እኔ ድምጡ ተቀናብሯል፣ እኔም እውነት አለኝ ብላለች። እንግዲህ እውነት አለኝ ስትል አቤል የከረመ ድምጽ ይዞ መጥቶ ዛሬ አለያያቸው። እንኳን ደስ አለ። እንግዲህ ድሮም በፊትም ሲጭር የነበረው አቤላ ሩታና አብርሃም ተለያይተው ከነ ሄረሜላ ጋር እንዲጨፍር ነበር የሚፈልግ። አሁንም እየተሳካለት ነው። አስባችሁታል? ይሄ ነው እንግዲህ የዝሙት ስራ ይሄ ነው በቃ። እንግዲህ ውዶቼ እንደወደዳችሁ ተስፋ እናደርጋለን። በጣም እኛም አዝነናል። ሩታ ከእንግዲህ በኋላ የኔ እህት በቃ ተከታይ ነው አለሽ፣ በሁሉም ነገር ጎበዝ ነሽ፣ አንበሳ ነሽ፣ ራሽን ጠብቀሽ በቃ ከህይወቱ ወጥተሽ በቃኝ አልፈልግሽም፣ እኔ ካንቺ ጋር ደቂቃ መቀመጥ እንኳን ሳብሮ ማደር መዋል መሰንበት ከአንድ ቤት መቀመጥ
ለደቂቃ አብረሽ መቀመጥ አልፈልግም፣ ያለፉት ትዝታዎች እየመጡ ህይወቴን እየበጠበጡት ነው ብሏል። አያችሁ አይደለ? አሁን ደግሞ አቤላ ያን ድምጽ አሰምቶ የበጠበጠው እንደ ጎርፍ ውሃ አቤላና የሄረሜላ እህት ናት እና ሄረሜላ እየተሳካላት ነው። ሩታ ህይወቷ እንደገና አሁንም ተበጥብጧል ማለት ነው። ኤፊ ለመነው እስቲ በቃው። ኤፊንም እያቀለበለበ እጥፍጥፉን እየተሳደበ ነው። አንተ ወንድም አይደለህም፣ አንተ ባለጌ ነህ፣ አንተ ጅል ነህ፣ አንተ ለኔ አታስብም ትናንት እንዳለው አብርሃም ዛሬም ደግሞታልና ወንድምም አላከበረ ሚስትንም አላከበረ። አስባችሁታል? ታዲያ እሱ የፈለገ ወደ ዝሙቱ አሁንም ወደዛው ወደ ቆሻሻ ቦታው ነው እንጂ ወደ ንጹህ ቦታው እየሄደ አይደለም። በጣም የሚያሳዝንና በጣም ልብ የሚሰብር ታሪክ ነው የሰራው። ከምር እውነት ለመናገር ልጅ ይዛ ደፋ ብላ ከጉልበቱ ይቅርታ ስጠይቅ እንዴት ይቅርታውን አልተቀበለም የሚል አውዙ ቢላህ። ምን አይነት ዘመን የደረስን? ለሌላውስ ምን እያስተማርክ ነው? እንግዲህ ውዶቼ ዛሬ ልባችን ተሰብሯል። አቤል እና ሄረሜላ ማርቲ ተሳክቶላቸዋል። የሩታ ህይወት አሁንም እንደገና እንደ ዜሮ ሆኗል እላችኋለሁ። አብርሃም በግልጡ ተናግሯል። እኔ አንቺን አብሬ መኖር አልፈልግም በማለት እንግዲህ ህይወቷ የሩታ ተበላሽቷል። ቢዚ ተደስታለች፣ ራሷን ይዛ ቁማለች። በጣም አዝነናል። ሸር ላይክ አድርጎ። አሰላሙ አለይኩም ورحمة الله وبركاته. أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي